አንድ ወንድ ሁል ጊዜ ላንቺ ፍላጎት ኖሮት እንዲቆይ እንዴት ማድረግ ትችላለሽ? ከአንድ ወንድ ጋር ዴት እያደረግሽ ወይም እየተጠናናችሁ ነው እንበል። ነገሮች በጥሩ ሁኔታ እየሄዱ ነው፣ ግን አንቺ ለኔ ፍላጎቱን ቢያጣስ ብለሽ ማሰብ ትጀምሪያለሽ። በተደጋጋሚ ወንዶች ላንቺ በጣም ፍላጎት ይኖራቸዋል፣ ይወድቁልሻል፣ ነገር ግን አይቆዩም። ፍላጎታቸው እየቀነሰ ይሄዳል እና ያ ችግሩ ካንቺ እንደሆነ ወይም ፍላጎታቸውን እንዲያጡ የሚያደርጋቸውን የሆነ ስህተት እየሰራሽ እንደሆነ እንድታስብ ያደርግሻል። አንድ ወንድ ፍላጎት ኖሮት እንዲቆይ የማድረግን ስልቶች ወይም ዘዴዎቹን ለማወቅ ከሚፈልጉ ሴቶች በጣም ብዙ ጥያቄዎችን አግኝተናል። በዚህ ቪዲዮ አንድ ወንድ ሁል ጊዜ ላንቺ ፍላጎት ኖሮት እንዲቆይ ወይም ፍላጎቱን እንዲጨምር የሚያደርጉ 10 የተረጋገጡ መንገዶችን አሳያችኋለሁ። ምንም ነገር እንዳያመልጣችሁ እስከ መጨረሻው ድረስ በትኩረት ተከታተሉ። ለዚህ ቻናል አዲስ ከሆናችሁ ለተጨማሪ አማላይ ሳይኮሎጂ ቪዲዮዎች ሰብስክራይብ እና ላይክ አድርጉ። ወደ ቪዲዮ እንግባ። ለምን ፍላጎት ኖሮት እንዲቆይ ለማድረግ ፈለግሽ? ስለዚህ እንዴት ፍላጎትን ማቆየት ትችያለሽ ወደሚለው ከመግባታችን በፊት በመጀመሪያ ለምን ይህንን ማድረግ እንደፈለግሽ እንመልከት። ምክንያቱም አንዳንዶች እሱ ፍላጎት ካለው ምንም ይሁን ምን ፍላጎት ይኖረዋል፣ እሱን ማሳመን የለብኝም ብለው ሊከራከሩ ይችላሉ። ይህም እውነት ነው። ሁልጊዜ እንደምናገረው ትክክለኛው ሰው ዋጋሽን ይመለከታል። ነገር ግን ይሄ በእውነቱ እሱን የማሳመን ጉዳይ አይደለም። ይሄ ግንኙነቱ አስደሳች፣ ትኩስና ጓጊ እንዲሆን ማድረግና እንዲሰራ ጥሩ ዕድል እየሰጣችሁት መሆኑን ማረጋገጥ ብቻ ነው። እነዚህ ሁሉም ዘዴዎች ከእሱ ጋር ያለሽን መጠናናትና የፍቅር ጓደኝነት የበለጠ አጓጊና አስደሳች በማድረግ ይረዳሻል። በፍቅር ጓደኝነትና በመጠናናት ወይም በዴቲንግ ጊዜ እኩል ፍላጎት፣ እኩል ጥረት መኖር አለበት። ካልሆነ ግን ከተሳሳተ ሰው ጋር ጊዜሽን የምታጠፊበት ትልቅ ዕድል አለ። ስለዚህ አጠገብሽ ምን እየተፈጠረ እንዳለ ለማየት እስከምትረሺ ድረስ የአንድን ወንድ ፍላጎት በማቆየት ላይ በጣም አታተኩሪ። ምንጊዜም ዋጋሽን ማስታወስ አለብሽ። አንቺን ማግኘትም እድለኝነት እንደሆነ ወቂ እና ጥረትሽና ስሜትሽ በእርግጠኝነት መመለሱን አረጋግጪ። በዚህ ግልጽ ከሆነ ወደ ዋናዎቹ ዘዴዎች እንግባ። አንደኛ፣ ራስሽን ብቻ ሁኚ። ትክክለኛውን ወንድ ፍላጎት ኖሮት እንዲቆይ በሚያደርገው ቁጥር አንድ ነገር እንጨምር። ይህም አንቺ የምትፈልጊው ነገር ነው እና እሱም በቀላሉ ራስሽን መሆን ነው። ያልሆንሽውን ሰው ለመሆን አታስመስይ። የመጠናናትና የመተዋወቅ ጭንቀቶች ወይም ካለፉ ጊዜያት የመጡ ፍርሃቶች ወይም ስጋቶች እንዲቆጣጠሩሽ አትፍቀጂ። በምትኩ ያለምንም ማስተባበያ ራስሽን ነኝ እና ልዩ መሆንሽ እንዲንጸባረቅ ፍቀጂ። ሙሉ በሙሉ የራስሽን ምርጥና በጣም ደስተኛ ማንነት በመገንባት ላይ እንዳተኩርሽ ያሳዩ። ይህም ለአንቺ የፍቅር ጓደኝነት ወይም የመጠናናት ተሞክሮ በጣም ጥሩ እንዲሆንልሽ ያደርጋል። ይህንን ስታደርጊ ለእሱ ንጹህ አየር እንደመተንፈስ ይሆናል። የበለጠ ትኩረቱ እየተሳበ እየጓጓና አንቺን የበለጠ ለማወቅ ይፈልጋል። ምክንያቱም አንቺ በቂ ነሽ። ልክ እንደሆንሹ በቂና ሁልጊዜም በቂ ትሆኛለሽ። አንድ ሰው ለአንቺ ፍላጎት ኖሮት እንዲቆይ ለማድረግ የግድ መሞከር እንዳለብሽና ለራስሽ ያለሽን ግምት እየረበሸ እንደሆነ ከተሰማሽ ይሄ እሱ ትክክለኛ ሰው እንዳልሆነ የሚያሳይ ግልጽ ምልክት ነው። ሁለተኛ፣ አታስገድጂው። ማስገደድ እንዳለብሽ ከተሰማሽ ይሄ በግንኙነቱ ላይ ትልቅ ጫና ይፈጥራል፣ እንዲሁም ተፈጥሯዊ ወይም እውነተኛ ስሜትን አይሰጥም። ይሄ ፍላጎት የሚያጠፋና የሚገድል ብቻ ነው። ምክንያቱም እሱ የሆነ ነገር ትክክል እንዳልሆነ መረዳት ይችላል ወይም ይሰማዋል። ስለዚህ ነገሮች ምቾት አይሰጡም ወይም ትንሽ ይረብሻሉ። ለምን እንደሆነ ራስሽን ጠይቂ። በእሱ ላይ ብዙ ጫና እያደረግሽ እንደመሆን ያህል ቀላል ነገር ሊሆን ይችላል፣ ወይም ምናልባት በትክክል እንደሱም ላይሆን ይችላል። ማን ያውቃል? በእርግጠኝነት የምናውቀው አንድ ነገር ቢኖር ማስገደድ እንደማያስተካክሉ ነው። ስለዚህ ይህ መቼም የወደፊት ወይም የቀጣይ መንገድ ሊሆን አይችልም። ሶስተኛ፣ አዝናኝና አስደሳች አድርጊው። በመጠናናት ወይም በዴቲንግ ጊዜ ትስስር በመፍጠር የተለያዩ ነገሮችን አብሮ በማድረግና እርስ በርስ በደንብ በመተዋወቅ ላይ ማተኮር ያስፈልግሻል። እናንተ የግንኙነት መሰረት እንደሆናችሁት ሁሉ መጀመሪያ ላይ ጓደኝነትንም መመስረት አለባችሁ እና ይህ ጊዜ ይወስዳል። ስለዚህ ፍላጎት የምታሳድሪ ወይም አጓጊ ለመሆንና ፍላጎቱን ለማቆየት ከፈለግሽ በቻልሽው መጠን ዘና በማለትና በመደሰት ላይ አተኩሪ። ወደ አዳዲስ ቦታዎች ሂዱ፣ የተለያዩ ነገሮችን ሞክሩ። እርስ በርሳችሁ በተገናኛችሁ ቁጥር አዲስና አስደሳች ትዝታ ለመፍጠር ምን ማድረግ እንደምትችይ አስቢ። ስለሌላ ነገር አታስቢ እና በእርግጠኝነት እኛ ምንድነን፣ ይሄ ወዴት እየሄደ ነው፣ እሱ ከሌላ ሰው ጋር እየተገናኘ ነው ብለሽ ማሰብ አትጀምሪ። የትኛውም ቢሆን አሁን ላይ ምንም ትርጉም የለውም። ዋናው ነገር ሁለታችሁ እያደረጋችሁት ያለውና የሚሰማሽ ስሜት ነው። ባላችሁበት ጊዜ ውስጥ ቆይ እና በዚያ ቅጽበት ውስጥ ሙሉ በሙሉ መደሰትን ለራስሽ ፍቀጂ። አብራችሁ ሳቁ። ከምቾት ቀጠናችሁ ወይም ከኮንፈርት ዞናችሁ አብራችሁ ውጡ እና ሁለታችሁም የምትወዳቸውን ነገሮች አድርጉ። አራተኛ፣ ነገሮችን አታጣድፊያቸው ወይም መለያ ለማግኘት አትገፋፊ። ይሄ በመጠናናት ወይም በዴቲንግ ጊዜ አስቸጋሪ ሊሆን ይችላል። ለአንድ ወንድ ስሜትን ማዳበር ትጀምሪያለሽ። አስደሳችና ተወዳጅ ከመሆን ወደ ሙሉ በሙሉ አስጨናቂ ወደ መሆን በፍጥነት ሊለውጥሽ ይችላል። ለምን? ምክንያቱም ስሜት ስላለሽ። ይህ ተፈጥሯዊና የተለመደ ነው። በጣም አስፈሪ ሊሆን ይችላል እና በጣም የተጋላጭነት ወይም ስስ የመሆን ስሜት ሊሰማሽ ይችላል። እሱን ወይም ያላችሁን ማጣት አትፈልጊም። ስለዚህ ሙጥኝ ማለት ምክንያታዊነት የጎደለው ተግባር ማድረግና አንቺ ባልንሹ መንገድ እርምጃ መውሰድ ትጀምራለሽ። በውጤቱም ፍላጎቱን በማቆየት ወደፊት ከመራመድ ይልቅ ይሄ ብዙውን ጊዜ እሱን ለመግፋት ብቻ ያመራል።
እንዲሁም ለአንቺ ገሃነም ውስጥ የመኖር ያህል እንዲሰማሽ ሊያደርግ ይችላል። ይህም በእርግጠኝነት እኛ የምንፈልገው ነገር አይደለም። ስለዚህ ነገሮችን ረጋ ለማድረግ ሞክሪ። መለስ በይ። ተንፈስ ስለማለት ጊዜ ውሰጂ እና ዘናና ሰከን ብለሽ ሁኔታው በትክክል ምን እንደሆነ ተመልከች። ይህንን ለማድረግ ምን እንደሚያስፈልግሽ ወቂ። ምክንያቱም ዋናው ነገር ይሄ ነው። ነገሮችን የእውነት ለማረጋጋትና በቀላሉ ነገሮችን ለማስከን ከፈለግሽ በትክክል መፈለግ ያስፈልግሻል። ለምን ማድረግ ፈለግሽ ለሚለው ጠንካራ ምክንያቶች ሊኖሩሽ ይገባል። ምክንያቱም የአመለካከት ለውጥ ነው ሁሉንም ነገር የሚቀይረው። እንዲሁም እሱ ለአንቺ ብቁ መሆኑን ለማረጋገጥ በቂ ጊዜ እየወሰድሽ እንደሆነ እርግጠኛ ሁኚ። አሁን ላይ እሱ እንደሚፈልግሽ በማረጋገጥ ላይ አተኩረሽ ይሆናል። ነገር ግን ትክክለኛውን ሰው ለማግኘት የእውነት የምትፈልጊ ከሆነና ቀጣዩ ግንኙነትሽ የመጨረሻ እንዲሆን ከፈለግሽ ማንን እንደምትመርጪ 100% እርግጠኛ ለመሆን በቂ ጊዜ መውሰድ አለብሽ። አስታውሽ፣ መለያ ወይም መጠሪያ ምንም ማለት አይደለም እና በራስሽ ደህንነት እስካልተሰማሽ ድረስ ያላችሁን ግንኙነት ይፋዊ ማድረግ ወይም እውቅና መስጠቱ ደህንነት እንዲሰማሽ አያደርግም። 5ኛ፣ የራስሽ ሰው መሆንሽን ቀጥል። የራስሽ ሰው ሁኚ። የራስሽን ነገር አድርጊ። የራስሽ ህይወት ይኖርሽ እና እሱም እንዲኖረው ፍቀጅለት። በእውነቱ እንዲኖሩ አበረታችሁ እና ቦታ ስጪው። ይህን ስታደርጊ ወደ ተሻለ አእምሮዊ መረጋጋት ውስጥ እንድትገቢና በይበልጥ እንድታገናዝብ የሚያደርግ ብቻ ሳይሆን እሱን የበለጠ ወደ አንቺ እንዲሳብም ያደርገዋል። አብራችሁ ስትሆኑ ፍቅርሽን፣ ፍላጎትሽን አሳየው። የቅርብ ጓደኛ ሁኚ። ነገር ግን አብራችሁ ባልሆናችሁ ጊዜና ቦታ ስጪው። እንዲናፍቅሽ አድርግ እና አንቺን ለማግኘት እንዲጓጓና እንዲፈልግ አድርግ። ይህንን ሚዛን ገና ከጅምሩ በትክክል ከፈጠርሽ ለደስተኛና ዘላቂ ግንኙነት ጠንካራ መሰረት ይገነባል። ሌላኛው አንድ ወንድ ፍላጎት ኖሮት እንዲቆይ ለማድረግ ከፈለግሽ በጣም አስፈላጊ ነገር ለራስሽ መቆም፣ ፍላጎትሽን፣ አእምሮሽን ማወቅና ምንም ያህል ብትወጂው በአንቺ ላይ እንዲራመድ አለመፍቀድ ነው። ባህሪው መለወጥ ከጀመረ ወይም አንቺ ፍላጎት ወይም አክብሮት እንድታጪ በሚያደርግ መንገድ ነገሮችን የሚያደርግ ከሆነ አሳውቂ፣ በግልጽ ንገሪው። በዚህ ሁኔታ ላይ በምንም አይነት መንገድ ወደ እሱ መሄድ የለብሽም። ነገር ግን የሚሰማሽን ለመግለጽ አትፍሪ እና ካልወደደው እሱ ትክክለኛው አይደለም። አንድን ሰው አርቀዋለሁ ወይም እንዲሄድ አድርጓለሁ ብለሽ ልትፈሪና ሁልጊዜ እሱን ማስደሰት እንዳለብሽ እንዲሰማሽ ማድረግ አትችይም። መነጋገርና መግባባት ቁልፍ ነገር ነው እና ይህ ደግሞ ያልተደሰትሽበትንም ነገሮች መግለጽ መቻልን ያካትታል፣ ግን በትክክለኛው መንገድ። 6ኛ፣ ለፍላጎቱ ፍላጎት ይኖርሽ። አንድ ወንድ በሚፈልጋቸው ነገሮች ላይ ፍላጎት ማድረግ እሱን ፍላጎት ኖሮት እንዲቆይ ለማድረግ በጣም ጥሩ መንገድ ነው። ይህን ስታደርጊ ሁሉም ወደ እነዚህ ልምዶችና ተሞክሮች ይሄዳሉ። አብሮ ወደ መዝናናት፣ ማዳመጥሽንና ማሳብሽን ወደ ማሳየት ያመራሉ። እንዲሁም ግንኙነታችሁ አንድ ላይ ስትሆኑ ምን ሊሆን እንደሚችልና ሁለታችሁ አብራችሁ እንደምትሄዱ እያሳየሽ ነው። ስለዚህ እሱ ያንቺ ያልሆኑ ፍላጎቶች ሊኖሩት ይችላል። ነገር ግን ከነሱ ጋር ለመሄድ ፈቃደኛ ከሆንሽ እንደ ሰው ስላንቺ ብዙ ይናገራል እና ለሱ ትልቅ ትርጉም ይኖረዋል። እያንዳንዱ አዲስ ተሞክሮ እናንተን ይበልጥ ያቀራርባችኋል። ስለዚህ አንድ ላይ አዲስ ነገር ለማድረግ በጭራሽ እምቢ አትበይ፣ በተለይ ለሱ አስፈላጊ የሆነ ነገር ከሆነ። ይህ ስለሱ በጣም በፍጥነት እንድታውቂ ያደርግሻል። 7ኛ፣ በተፈጥሯዊ ሁኔታ እንዲሄድ አድርጊ። የወንድ ልጅን ፍላጎት እንዴት ማቆየት ይቻላል የሚለውን በተመለከተ ብዙ የተለያዩ ምክሮችን ትሰሚያለሽ። በአጠቃላይ እሱን በፍላጎቱ ማቆየት ማለት ስለ መቀራረብና በምን ያህል ፍጥነት ወይም እርጋታ መጓዝ እንዳለበት በመወያየት ላይ እሱን በብልሃት መያዝ ነው። ግንኙነቱን ማጣደፍ እንደማትፈልጊ አድርገሽ ትክክል ሆኖ የሚሰማሽን ወይም የሚመስለውን ነገር አድርጊ። በመጠናናት ሂደት ቁልፍ ደረጃዎች ላይ አትቸኩይ። ይህ እውነቱ ጉጉት ወይም መፈላለግን መገንባት ከቻልሽ የበለጠ ፍላጎትና ደስታን ይጨምራል። ስለዚህ በዚህ ረገድ ነገሮችን በአካል ወደፊት ከማስኬድ በፊት መጠበቅ ጥሩ ነው። እያንዳንዱ ሰው የተለያየ እንደመሆኑ በዚህ ሁኔታ ላይ የተቀመጠ የጊዜ ገደብ ወይም ሕግ የለም። ስለዚህ ለአንቺ ትክክል እንደሆነ የሚሰማሽን አድርጊ እና በስተመጨረሻ ምንም አይነት የግፊት፣ የግዴታ ጫና ወይም የእፍረት ስሜት አይሰማሽም። ራስሽን ከማንም ጋር ማስተያየት ወይም ምንም ማነጻጸር አያስፈልግም። ከውስጣዊ ስሜትሽ ጋር ተራመጂ። እስከ መጨረሻው መንገድ ሳትሄጂ ነገሮችን አሁንም አስደሳች፣ አዝናኝና ተወዳጅ አድርገሽ ማቆየት ትችላለሽ። ይሄ የመፈላለግ ስሜትን ወይም ኬሚስትሪን ይገነባል እና አሁንም ከራስሽ ምግባር ቆመሽ የሱን ክብር እያገኘሽ ግንኙነቱ በጓደኝነት ውስጥ ብቻ እንዳይቀር ያረጋግጣል። 8ኛ፣ እሱን ወደ ውስጥሽ ለማስገባት ፈቃደኛ መሆን። ለሱ ክፍት መሆንና ወደ ውስጥሽ እንዲገባ ፈቃደኛ መሆን አለብሽ። አንዳንድ ጊዜ ትንሽ ተጋላጭ ወይም ስስ ለመሆን መዘጋጀት አለብሽ እና የተጋላጭነት ስሜት ጥሩ መሆኑን እወቂ፣ መጥፎ ነገር አይደለም። ራስሽን እንደገና ስሜት እንዲሰማሽ በመፍቀር ተጋላጭ በመሆንና ውስጥሽ የሆነ ነገር ትክክል እንዳልሆነ እየነገረሽ ተጋላጭ በመሆን መካከል ትልቅ ልዩነት አለ። ስለዚህ ምን እንደሚሰማሽና ለምን እንደሚሰማሽ ማወቅ ያስፈልግሻል። ውስጥሽ የሚልሽን ወይም ደመነፍስሽን ማመን ብዙ ጊዜ ጥሩ ነገር ነው። አብዛኛው ጊዜ አንቺ ከማወቅሽ ወይም ከማድረግሽ በፊት ነገሮችን ያውቃል። ነገር ግን ከአንድ ሰው ጋር ጥሩ ስሜት ከተሰማሽ ምንም የዋና ማስጠንቀቂያ ምልክቶችን ካላሳየሽ ሁሉም ነገር በትክክለኛው አቅጣጫ እየሄደ ከሆነና እምነት ካለ ወደ ውስጥሽ አስገቢው። ይበልጥ ያቀራርባችኋል እና ፍላጎቱን ይጨምራል። ምክንያቱም በጥልቅ ደረጃ ትግባባላችሁ፣ ጠንካራ ትስስር ትገነባላችሁ እና ያ ነው ሁለታችሁን የበለጠ እንድትዳብሩ የሚያስችላችሁ። 9ኛ፣ እሱን በደንብ ማወቅ።
አንድን ወንድ በተሻለ ሁኔታ ባወቅሽ ቁጥር እሱን እንዴት ፍላጎት ኖሮት ማቆየት እንደምትችይ ማወቅ በጣም ቀላል ይሆናል። ወንዶችና ሴቶች በመሰረቱ በተለያየ መንገድ የተሳሰሩ ናቸው። ስለዚህ ቀድሞውኑ አንቺ የምትፈልጊውና የሚያስፈልግሽ ነገር ከሱ የተለየ ሊሆን ይችላል። ነገር ግን ይህንን የበለጠ ቀለል አድርገሽ መመልከት ትችላለሽ። ምን አይነት ግንኙነት እየፈለገ ነው? የፍቅር ቋንቋ ምንድን ነው? ፍቅሩን እንዴት ይገልጻል? ምን አይነት ነገሮች በጣም እንደሚወደድ እንዲሰማ ያደርጉታል? ከዚህ በፊት ከቀድሞ አጋሩ ጋር ነገሮች የተበላሹት የቱ ጋር ነበር? እሱ የማይወደው ስሜቱን የሚያጠፋው ወይም የሚገፋው ነገር ምንድን ነው? ብዙ ወይስ ያነሰ ቦታ ይፈልጋል? የእሱ የግንኙነት ዘይቤ ምንድን ነው? እና ከዚህ ምን መውሰድ ትችላለሽ? ምንድን ነው የሚያስፈልገው? በግንኙነት ውስጥ ደስተኛ የሚያደርገው ምንድን ነው? እነዚህ ነገሮች እያሉ ሊቀጥሉ ይችላሉ። ነገር ግን ከዚህ መውሰድ የሚያስፈልግሽ አንድ ነገር ሁሉም ሰው የተለያየ እንደሆነ ነው። የሁሉም ሰው መልስ የተለያየ ይሆናል። ስለዚህ አንድ ወንድ ፍላጎት እንዳድርበት የሚያደርገው ነገር ሌላ ትምህርት ሊሰጥ ይችላል። ቁልፉ ነገር በጥልቅ ደረጃ ያንን ሰው በትክክል ማወቅ ነው። ይሄ ጊዜ የሚወስድ ነው እና እንደገና ይሄ ማጣደፍ ወይም ማቻኮል የሌለብሽ ነገር ነው። እነዚህ ነገሮች ማወቅና መረዳት ያለብሽ ነገሮች ናቸው። ከሁለታችሁ መቀራረብ በመነሳት እሱ የሚፈልገው አንቺ ከምትፈልጊው ነገር ጋር የሚገጥምና የሚስማማ ከሆነ ያላችሁን ነገር ለማጠናከርና የበለጠ ለማድረግ ልትጠቀሚበት ትችላለሽ። 10ኛ ይሄ ሙሉ በሙሉ ባንቺ ላይ እንዳልሆነ አውቂ። ለመጨረሻው ነጥብ ወደ ጀመርንበት እንመለስና ይሄ ሙሉ በሙሉ ስለ አንቺ እንዳልሆነ አስታውሽ። በእውነቱ አንድን ወንድ በተወሰነ መልኩ እንዲመራ ከፈቀድሽለት በብዙ መንገዶች የበለጠ ፍላጎት እንዲያድርበት ያደርገዋል። ጥረት ማድረግ እንዳለበት ያውቃል። ግንኙነቱንና አንቺን የመምራት እድሉ አለው እና ወደ ወንድነት ሚናው መግባት ይችላል። እንዲሁም የበለጠ ዋጋ ሊሰጥሽ ይችላል። ነገር ግን አንቺ የምታደርጊው ሁሉ ለሱ መስጠት፣ ሁሉንም ጥረትና ስራ ማድረግ ከሆነ እሱ ወደ ኋላ መመለስና ሁሉንም እንደ ተራ ነገር መውሰድ ይጀምራል። ስለዚህ መሆን የምትችውን ምርጥ ሰው በመሆን ላይ የምታተኩሪ ከሆነ ለሱ መሆን የምትችውን ምርጥ ማንነት ሆነሽ፣ ነገር ግን እሱም ለአንቺ ያንኑ መመለስ እንዳለበት እንዲያውቅ ሚዛን ማምጣት ላይ ስታተኩሪ ልክ አንቺ እንደሆንሽው ያላችሁን ግንኙነት ከፍ ያደርገዋል። ለዛሬ ይህንን ይመስል ነበር። ሌሎች መረዳት የምትፈልጓቸውን ጉዳዮች ከስር ባለው የኮመንት ቦታ ላይ ግለጹልን። ሁሌ መልካም አስተያየታችሁና ፍቅራችሁን ስለምትገልጹልን ከልብ እናመሰግናለን። ይህንን ቪዲዮ ከወደዳችሁት ላይክና ሰብስክራይብ በማድረግ አብሮነታችሁን ግለጹልን። የበለጠ ለማወቅ በዚህ ቻናል የሚገኙትን ሌሎች ቪዲዮዎች ይመልከቱ። ስለተከታተላችሁኝ አመሰግናለሁ። ሰላም ቆዩልኝ።